አለው ገና አለው ገባ በገና ጨዋታ አለው ገና አሲና በላይ ቆጥም ጌታ አለው ገና እንኳን ለገና በዓል አደረሳችሁ አደረሰን። ኩታበር ወረዳ ላይ ተገኝተናል። በደቡብ ወሎ ዞን የምትገኘው ኩታበር ወረዳ ዛሬ በግልገል መግሪያ ሜዳ ላይ ወዲያ በሽሎን ወዲህ ደግሞ ኮሶምቦን አጋጥማ ገናን በድምቀት ልታከብር ተዘጋጅታለች። እንደምታዩዋቸው የአገር ሽማግሌዎች ግራና ቀኝ ደግሞ ጎረምሶች በገና ሊጋጠሙ ነው። በገና ዛሬ ጨዋታ ማን ያሸንፍ ይሆን? በጨዋታው የምናየው ነው። ነገር ግን ጨዋታው ከመጀመሩ በፊት ማን ነው ወደ ግራ ማን ነው ወደ ቀኝ የሚለውን ለመለየት ተጋጣሚዎቹን ለመለየት አንድ የሚከወን ባህላዊ ስነ ስርዓት አለ። እሱን እናስቀድም። እሺ ጥነኞች እንኳን አደረሳችሁ፣ እንኳን ተገናኘን። ያው በባህላችን ከአባቶቻችን ሲወርድ ሲዋረድ መመጣው መሰረት ይህንን ቡድን ለሁለት ለመክፈል ብትራችሁን እዚህ አቶ ጌታቸው ጋር ታመጣላችሁ። ከዛም በኋላ እኔ አይኑን እጨፍነዋለሁኝ። ወደ ግራና ወደ ቀኝ ብትሮቹን ይለያቸዋል። በዚህ በኩል የሚወድቀው ብትር በሽሎ ነህ፣ በዚህ በኩል የሚጣለው ብትር ኮሳምቦ ነህ። ከዛም በኋላ ቡድናችንን ለይ አይኑንም ጨፍነው ብትር እንዲያዳላ ጠንካራውን አንድ ላይ እንዲያደርግ አይኑን ጨፍኖ ብትሮቹን ይጥራቸዋል። ከዛም በኋላ በገና ጨዋታ አይቆጡም ጌታ ሲሉ አባቶቻችን ያስቀምጡልንን ታሪክ ደግፈን በስነ ስርዓቱ ተጫውተን ባህላችንን አስመስክረን እንወጣለን። አሁን ዱላችሁን ወደ ጌታቸው እሺ በቃ አሁን ዱላ ተከፋፍሏል። ዱላ በተከፈለው መሰረት ኮሳሞች ቀጥታ ሆቲያችሁ እዛ ድንጋው ነው የምታስገቡት። ሆቲው በሽሎዎች ሆቲያችሁ ደግሞ እዛ ከገባ ሆተች ማለት ነው ኳሷ። ከዚህ በኋላ ሆ ብለን ባንዲ ላይ ወደ ሜዳው ላይ እንውረድና ጥንጋችንን ይዘን እንጀምራለን። ተሰብሰቡ። አለው ገና አሲና በሽንደረደር ወርዶ አለው ገና አሲና በሽን ስታከተው አለው ገና አሲና በል የሳዶ የንከንፈር አሲና በል የሚመለከተው አለው ገና አሲና ገናዬ አሲና በል አምና የገና ለት አሲና በል የበላው በርበሬ አለው ገና አሲና በል ቂጡ ላይ በቅሎ አለው ገና አሲና ገናዬ አለው ገና አሲና በል ከፈት አድርገውና አለው ገና አለው ገባ በገና ጨዋታ አለው ገና አሲና በል አይቆጥም ጌታ አለው ገና። የገና ጨዋታው ሊጀመር ነው። ማን ያሸንፍ ይሆን? እንግዲህ ቅድም ህጉ እንደተነገረው ወዲያ ማዶ ያሻገረ እንዳስገባ ይቆጠራል። ወዲህ ማዶ ያሻገረ ኳሷን እንዳስገባ ይቆጠራል ማለት ነው። ከዛ በኋላ ሆ ይላሉ። የገና ጨዋታው ሊጀመር ነው። እኔ ከማንኛው ወገን እንደምሆን ግልጽ ባይሆንም ተጫዋች ግን ነኝ። ፋሮ ለፋሮ በሶስተኛው ቀበሮ የለህም ወይ ወዲህ አሁቼ የለው ናፋ አንድ ወዲህ ብርያግም የለህም ወይ 12 አይጡን የለህም ወይ በቂጡር ግምግምግም የለህም ወይ የለው ላፋ ማረይ በለው አምና የገና ዕለት ማረይ በለው የበላው ጭብጦ ማረይ በለው አላሰደው አለ ማረይ በለው ወገቡን ጨብጦ ማረይ በለው። የገና ጨዋታው እንደቀጠለ ነው። አንዳቻ ሁነናል። አሁን የኔ ተራ ነው። ኳሷን ላንቀረቅባት ነው።
በጣም አድካሚ ጨዋታ ነው የገና ጨዋታ። ቀላል ጨዋታ እንዳይመስላችሁ በጣም እኔ አቅቶኛል። እናንተ ባለጌዎች በገና ጨዋታ ደግሞ በገና ጨዋታ እስኪ አንሰው ማነው የመታው? ና ጣል፣ እሱን ገና ጣል አንተም ና ሰጊር አጉሳም ባለጌዎች እነዚህ በገና ጨዋታ አይቆጣም ጌታ። በገና ጨዋታ አይዟችሁ በሉ። እንግዲህ ካሁን እንግዲህ በሉ አመት ያደረሳችሁ ሆበሉ። እንግዲህ ሆበሉ ተጠጋ የገና ጨዋታ እንደሚታወቀው የሟለች ጨዋታ ነው። የሟለች ጨዋታ ማለት እንግዲህ የሙሉ ቀን ጨዋታ ማለት ነው። በዛ ማልኪ ትንሽ አየር እንሰብስብ እና የሽማግሌዎቻችንን ትዝታ እናውጋ ብለን ነው። መሐመድ ከማል ሱፍ እባላለሁ። ከርሶ እንጀምርና እንደው በገና ጨዋታ እዚህ ግልገል መግሪያ ሜዳ ላይ የነበረው ትዝታ ምን ይመስላል? አሁን እንግዲህ እኔ ከልጅነቴ ጀምሬ አሁን ወደ 85 ዓመት ሆነኝ። ከ8 ዓመት ጀምሬ ልጅ ሁኜ እየተከተልኩ ከዛ ጀምሬ ይሄን ጨዋታ ጨዋት ነበር። ደግሞ ዛሬ አጫውታለሁ። አሁን ገና ጨዋታ ሽማግሌዎች አገር ሽማግሌዎች የገና ለታ በ29 የአገር ሽማግሌዎች ይወርዳሉ። የአገር ሽማግሌዎች ወርደው በቡድን ይለያል። በቡድን ተለይቶ አንድኛው እንደ አጋጣሚ ነገር ያችን ጥንግ ትባላለች። ጥንግ ተሰፍታ ጠፍሯ በዛይ በጥንግ ሲጨዋቱ ምናልባች እግሩንም የመታው እንደሆነ እመታለሁ ሲል መሀል ገብቶ የተመታ እንደሆነ ያ ሰው ሲወድቅ የተመታበት ወገንና የመታው ወገን እንዲያይጣላ መካከል ገብተን ያንን ሰውዬ እናነሳና ማን ነው የመታው ብለን የመታው ገሌ ነው፣ ቂም አይያዝም። በገና ጨዋታ አይቆጣም ጌታ የሚባለውን ይዘን በሉ ቂም እንዲያትያያዙ ተሰብሮ እንዲሆን እንዲታሽ እናደርገዋለን። ደህነኛ እንዲሆነ በሉ ተሳሳሙ ብለን አሳስመን የተመታቱትንም ቡድኑ የተለያየውንም በልሆ ብሉ ብለን በዚህ እንዲህ አድርገን አውለን እናገባለን። ማታ ሲሆን መጨረሻ ላይ እስከ 12 ሰዓትም ይጫወቱ በሉ በቃ እንላለን።
በቃ እንግዲህ ገሌ ይሄን ያህል እኔ አሁቻለሁ እኔ አሸንፊያለሁ ይላሉ። በልበርቅ ቤት ብለን ያንን ገናውን የተጫወቱበትን ገና ለሽማግሌ ሰጥተው ያንን መርቀን ማን ቤት ለሽማግሌ ስጦ ቡምባ አፍያ ብለን እንሄዳለን። ይሄ ነው ባህላችን። እንደ እርሶ በልጅነቶ ገና ሲጫወቱ ጎበዝ ጎል አግቢ ነበሩ? እንደ ወይም ሆታ ነው የሚባለው መሳር አስባይ ነበሩ? እስቲ ትዝታዎትን አውሩ ነው የእርሶን። ሆላለሁ ደግሞ ጥንጊቱ ስትመጣ ተዳር ሆንና እንዲት ትሆን ነጥቄ ቡድንና ቡድን ይመክታል። እንደዚያው እንደ ኳስ ጨዋታው ተጠባባቂ አለ። ተጠባባቂ ወዲያ ተዳር ሆንና ያችን ጥንቅ ይዤ ቶሎ እንዲናሆ ጀግና እንዲባል አወጣታለሁ። ጎበዝ ጎል አስገቢ ነበሩ? ጎል አስገባለሁ። ተዛ ወዲያ ሆላለሁ። አስላገና ያላለሁ ሆላለሁኝ እና ሆባይ ነበርኩኝ። እንደው እስኪ እንደው ይቺ ኳሷ ወይንም ሩሯ መታወት ታውቃለች ወይ? ወይም እርሶ በገና ሰው መጥቶ ያውቃል ወይ? ምን ጉዳት ደርሶ ያውቃል? እንደው ምንስ ተደረገ? አረጋኝ በዛይ በኳሷማ ጥንግ ትባላለች። እንግዲህ አይን ታገኘች ታጠፋለች። አይን ታገኝ አለዛ በገና መታም ነበር። በገና ሽልምልም ገና እፈልጋለሁኝ። ያንን በዛቻ ሽልምልሜ በዛ በገና መታም ነበር ሰው፣ እኔም መታ ነበር። በቃ ቂም የለም። ከዛ በኋላ እንደው በገና ጨዋታ ተመችም ምንም ቂም የለም። ቂም የሚባል ነገር የለም። ቢሰበርም የአገር ሽማግሌ የሚይዘው ተጣልተው ነበሩ። ያን የመታውን ሰው ቂም ይዞ ተሆነ ተመታው ይቀጣል። እነዛ ታዛቢ ናቸው። ሲጨዋቱ ነው የመታው፣ ቂም ይዞ ነው ያንን ሰው የመታው ይባላል። አዎ በዚህ ነው። እና ቂም ይዞ በገና ጨዋታ አይመታም። ቂም ከያዘና ከመታው ምን ይቀጣል? 4 ኮርማ 10 ጋንጠላ ድረስ ይቀጣል። አዎ ይቀጣል። አገርም ይቀጠዋል። አረዳ ይቀጠዋል። ቂም ይዞ ነው ወይ ይባላል። ይሄ ነው። አመሰግናለሁ። እስኪ ደግሞ ወደ እርሶ ልምጣና እንተዋወቅ እስኪ። እሺ እንተዋወቅ። እኔ ጌታነህ አህመድ ይባላለሁ። አቶ ጌታነህ እንደው እስኪ እንደው እዚህ ግልገል መግሪያ ሜዳ ላይ እርሶስ ሌላም ቦታ ያለውት ትዝታ ምን ይመስላል? ትዝታ መቼም የድሮ ትዝታ ልጅነት በገንዘብ አይገዛም። ዛሬ አሁን እነዚህ እንትን ላይ እንደገና ሞራላችን እንዲያችሁ ያደግንባት የልጅነት እንትናችን ትዝ ትለናለች እና እስከዚህ ድረስ ነው። እንደው በልጅነት እርሶ ምን አይነት የገና ተጫዋች ነበሩ? የእርሶ ትዝታ ምን ይመስላል? ገና እንጫወታለን። ገና ሲደርስ ብትር ከሪያገት ተመርጦ ወይ ክትክታ ወይ ወይራ ተፈልጎ ተሽለምልሞ ሽምብርማ የማን ዱላ የማን ገና ይበልጣል የኔ ይበልጣል ተብሎ ተሽለምልሞ ይቆረጣል። ከዛ ገና ጨዋታ እንጀምራለን። ተጀምርን ወዲያ እንዲያ በቃ ምን አለ ያው እየተቀባበልን እናሆታለን፣ እንመታለንም። የዛ ጊዜ ቂም የለም። ቂም ያመጣ ሰው ቂም ያመጣ ልጅ ቤተሰቦቻችን ይቀጣሉ። ቤተሰቦቻችን የሚቀጡት ቶርበን ይባላል። 10 በ10 ይባላል። እንዲህ አቅምህ ነው። ድሀ ተሆነ አነስተኛ ነው። ሀብታም ተሆነ ደግሞ ያው የአገር ሽማግሌ ያለ እከሌ ይሄን ያህል አይችልም፣ በዚህ ቀጥተነዋል፣ ይሄ ይበቃል ይባላል። ያ ድግስ ይደገሳል። ጤነኛም ይሰበሰባል፣ የአገር ሽማግሌም ይሰበሰባል። ያ ድግስ ይበላል፣ ይጠጣል። ከዛ ወዲህ እንዲ አባት እንዲ እናት ልጅ በቃ እንዴት አደራችሁ እንዴት ዋላችሁ ነው። በቃ አብሮ መጨፈር ነው። ያ ምንድን ነው መሰለህ አሁን እንመታለንም ግን ትንመታም ያው ድሮ ሐኪም የለም፣ በእኛ ጊዜ ሕክምና የለም። የአበሻ ወጌሻ ነው ወለን ተመታ ይላል። እዚህ ስብራትም እንደሆነ የአበሻ ወጌሻ ይመጣል። የአበሻ ወጌሻ ያሻል፣ አይዞህ ይባላል። በቃ ሌላ ነገር የለውም። ነበር ያኔ ይጨፈር ነበር። ይጨፈራል። ኦርፌሪያ ብሎ ይባላል። ሆ የተባለ ጊዜና የዛ ማዱ ይመጣል፣ የዚህ ላይ ይመጣል። ይሄ ሜዲያው ይተፋል፣ ወጣት የተባለ ሁሉ። ከዛ ማታ ከብት ያለው ሰው እናትና አባት ፈልጎ ነው ከብቶቻችንን የሚያስገባው። ትጫዋት ያመሻል እስከ 1 ሰዓት ድረስ። ጨረቃት አለ፣ በጨረቃ ይጫዋታል። በጨረቃም እንጫዋታለን። መቼ ነው የሚጠናቀቀው የገና ጨዋታ? የገና ጨዋታ በ29 በቃ ክላስ። ከዛ ወዲህ ጨዋታ የለም። ከዛ በኋላ ጨዋታ የለም። በ29 ኳስ ተጫወትን።
ገና በቃ ገና ሰብስበን የአገር ሽማግሌ እናስረክባለን። ዱዓ ይደረጋል። የአገር ሽማግሌ የቡና ማፍለያ ይባላል። የቡና ማፍለያው አህመድ ሲራጅ ኢብራሂም እባላለሁ እና በእኛ አገር ባህል ገና የሚከወነው እጅግ በጣም ባማረና ደስ በሚል ሁኔታ ገና ጨዋታዎቻችን ይካሄዳሉ። ለምሳሌ ያህል በእኛ ሀገር ህዳርን 1 ብሎ 2 ወር ሙሉ ቤት የሚተኛ ልጅ የለም። ከህዳር 1 ጀምረን እዚህ ሜዳ ላይ አዳራችንን እዚህ ስንጫወት እናነጋለን። ስንጫወት ስናነጋ ህፃናቶቹ ልጆች አንድ ቦታ ተሰብስበው ይዘፍናሉ። ጎረምሳው ሌሊቱን ሁሉ ከዛኛው ሆቲ እዛኛው ሆቲ ከዛኛው ሆቲ እዛኛው ሆቲ ሲሯሯጥ ሲናከት ሲጓመድ ያድራል። እንደዛ ሆኖ በዛ በጨረቃ በሚመታታበት ወቅት እንኳን መማረር የለም፣ ቂም የለም፣ ጥላቻ የለም። ያው አባቶቻችን ታስቀመጡት በገና ጨዋታ አይቆጣም ጌታ ስለተባለ ሁሉም ሰው በገና ጨዋታ ምንም አይነት ጠብና ረብሻ የሚባል ነገር አይታወቅም እና ገና ጨዋታ በሀገራችን በዚህ በወረዳችን እንደ በዚህ በወዲያ ማዶና ወዲህ ማዶ ቀበሌ ላይ በከባድ ሁኔታ ሲከወን የኖረ እና የሚከወን ወደፊትም የሚከወን ባህል እና የመጀመሪያ ያው ጠዋት እንዳሳየንህ አይን ይጨፈናል፣ ገና ይሰበሰባል፣ ወደ ግራና ወደ ቀኝ ወደ ግራና ወደ ቀኝ ወደ ግራና ወደ ቀኝ ይበተናሉ። ያ በትር ከተበተነ በኋላ ሁሉም የሚይዘው ቀኙን ነው። ስለዚህ በዚህ በኩል ያለው ከዚህኛው በኩል የዞረ እንደው ተሲርንህ ተውጋህ መታውህ ተሲርንሁን መታውህ ይለዋል። ከዛ በኋላ ከሁጋው ቶሎ ዘሎ ይዞራል። ካልዞረ ብትር ቢቀለጥመው ተጠያቂነት የለም፣ ጥፋቱ የራሱ ነው። ሁለተኛ ገናው የሚሰራው ከባህር ዛፍ ከእምብስ ከወይራ ይሰራል። በሩቅ ቀን አሽለምልመን አርቀን ጠርበን አበጃይተን እንገናኛለን። ጥንግ እንደገና ደግሞ ከ3 ነገር ይሰራል። ይች ጥንግ አንደኛ ከፈረስ ጭራ፣ ሁለተኛ ከቃጫ፣ ሶስተኛ ከጠፍር ይሰራል። በጠፍር እንደዚህ አድርጋ ትሰራለህ። ያ የጠፍሩ ከመታህ በጣም መጥፎ ነው። አይን ከመታ ይጎዳል። አሁን እያሻሻል ነው ስንመጣ ወደ ፈረስ ጭራ ወደ ቃጫ እየወሰድን ነው መጣን። አሁን እቺ ከፈረስ ጭራ የተሰራች ናት። ስለዚህ በዚህ ይሰራል እና ባህልና ህጉ ያው ወደዛ አለ ሆቲ የሚመታ ሰው ይህንን ቀኝ ይዞ ወደዛ ነው የሚሄደው። ከዚህኛው በኩል ሆኖ ከመታ ፋውል ነው ጨዋታው፣ ቢመታውም ተጠያቂነት የለም። አሆተ ወይም አይጣ በላን ነው የሚለው። አሁን ጎል የሚባለው የዘመናዊ የእግር ኳሱና ይሄ በፈረንጅ ኳስ የሚጫወቱት ነው። የገና ጨዋታ ሆተች ነው የሚባለው። ህዲያዛ እንትኑን ጌሙን ታለፈች በኋላ ሆተች አሁቻ አለሁኝ ይላል። ይሄን አይጣ በላሁ፣ ይሄን ያህል አይጣ በላሁ። ነጥቡ የሚቆጠረው 2 እዚህ አሁቶ ከሆነ ወደዛ 2 አይጣ ብልቻለሁ ነው የሚባለው። 3 አይጣ ብልተናል ይላል። ሲጨፍርም ለዛ ነው ወዲህ አሁቼ ወዲህ ብደግም 12 አይጡን አረኩት ግድር ግምግም። ኧረ አንዲሁ ሰው አይወርድም ወይ ገና እናቱ አስለምደው አሻሮ በቁና እየው ገና የን ተቂጥቅ ሸለቆ የቆረኩትን አምና የገና ዕለት የበላው በርበሬ እቂጡ ላይ በቅሎ ይለቀማል ዛሬ እየተባለ የሚተረተው ለዛ ነው። አንተም እንዲህ አባትህ ምስታርክን ባንገትህ እኔም እንዲህ አባቴ ብርሌ በጣቴ ምናምን እየተባባለ ይሰዳደባል። በሙሾ እየተወራረደ በቅኔ በዘፈን በተረት ይሰዳደባል። ያኛውም ሲያወት እንዲህ ነው፣ ይሄኛውም ሲያወት እንደዚህ ነው። ባህሎቹና እንትኖቹ ተረቶቹ እነዚህ ናቸው። ሃይዳሬ ሆ ማሬ በለው ማሬ በለው በገና ጨዋታ ማሬ በለው አይቆጡም ጌታ ማሬ በለው ገና ዕለት ማሬ በለው እየበላው በርበሬ ማሬ በለው ቂጡ ላይ በቅሎ ማሬ በለው ይለቀማል ዛሬ ማሬ በለው። ዲሻና ሰን እባላለሁ። የኩታበር ወረዳ ባህልና ቱሪዝም ጽሕፈት ቤት የባህል እሴቶች ኢንዱስትሪ ልማት ቡድን መሪ ነኝ። ኩታበር የገና ባህላዊ ጨዋታ በብዙ መንገድ ይከወናል። የገና ባህላዊ ጨዋታ ድሮ ከአባቶቻችን የወረስነው ነው። አባቶች እንደሚናገሩት ገና እንግዲህ በቡድን የ2 ቡድን ጨዋታ ነው። ባገቡና ባላገቡ በወጣቶች ከጋራ ወዳና ከጋራ በታች ባሉ ሰዎች በቀበሌና በ2 ቀበሌዎች መካከል የሚካሄዳል። እንዲሁም አንድ ቀበሌ ያሉ ሰዎች ደግሞ በ2 ተካፍለው ይጫወቱታል። በሽማግሌዎችና በወጣቶች መካከልም ይካሄዳል። ግን 2 ቡድን ሆኖ በፉክክር የሚያደርጉት ጨዋታ ነው። ገና ያው በርካታ ማህበራዊ ፋይዳዎች አሉት። ከነዚህ መካከል ምንድነው አብሮ የመኖር የመቻቻል የመፈቃቀር እንትንን እሴትን ያዳብራል። እንዲሁም አካላዊ መንፈሳዊና ስነ ልቦናዊ ጥንካሬም
ይሰጣል። ፉክክር ነው። በቃ ሰዎች ተፎካክረው ችሎታቸውን የሚያዳብሩበት አብረው የመብላት የመጫወት እሴታቸውን የሚያጠናክሩበት ባህላዊ ጨዋታ ነው። እንደኛ ወረዳ ገና ላይ ሙስሊም ክርስቲያን አይልም። ሁሉም ሰው ወጣት፣ ትንሽ፣ ትልቅ አይልም። እንዳቅሙ ሁሉም ቡድን ሰርቶ የሚጫወተው ጨዋታ ነው ማለት ነው። ይህ ጨዋታ እንግዲህ በወጣቶች ዘንድ በተለይ የፉክክር መንፈስ ይፈጥራል። በዚህ ጨዋታ ላይ አባቶች ይሳተፋሉ፣ ይመለከታሉ ጨዋታውን፣ እናቶች ይመለከታሉ ዙሪያውን ሆነው። ሁሉም ሰው እስላም፣ ክርስቲያን፣ ትልቅ፣ ትንሽ አይል ሁሉም በመታደምም በመጫወትም በኩል አሳታፊ ነው፣ አካታች ነው ማለት ነው። ይህም ማህበራዊ እሴትን ለማጉላት ከፍተኛ አስተዋጽኦ አለው። አንዱ ሰውዬ አማረ በለው አማረ በለው አይወርድም ወይ ገና አማረ በለው አማረ በለው እናቱ አስለምሪያው አማረ በለው አማረ በለው አሻሮ በቁና አማረ በለው አማረ በለው አመት ያውለን አማረ በለው አማረ በለው አመት ያውል ሰሞ አማረ በለው አማረ በለው። በግልገል መግሪያ ሜዳ ላይ ገና ጨዋታ የሚካሄደው በጎረምሶች ወይም በጢበኛ ብቻ አይደለም። ህጻናቶችም ባህሉ ለትውልድ መተላለፍ አለበትና ጨዋታ ያደርጋሉ። አሁን ደግሞ የህፃናቶቹን ጨዋታ እንከታተል። አቤኔዘር አለባቸው። አቤኔዘር ዛሬ ገና ስትጫወት ያየሁ ነበረ። እንኳን አደረሰ። እንኳን አብሮ አደረሰን። ያው ማስጠራት ነው ፈልጉ። መልካም በዓል። እሺ። ስሜ አብዱልአዚዝ መሐመድ ይባላል። አብዱልአዚዝ እንዴት ነበር የገና ጨዋታ? አረ አሪፍ ነው። አሪፍ ነበር። ጥሩ ነው። ሀገሬን ማስጠራት እፈልጋለሁ። በጣም ኃይለኛ ተጫዋች መሆን እፈልጋለሁ። የገና ጨዋታ ዋለች ተውሎ ማለት ይቻላል ሊጠናቀቅ ነው። አሸናፊና ተሸናፊ በገና ጨዋታ ግዴታ ነው። እንግዲህ ዛሬ በተደረገው የበሽሎና ኮሶምቦ ጨዋታ ኮሶምቦዎች አሸንፈዋል። ይህ ማለት እንግዲህ ወደ 7 አሁተዋል ማለት ነው። አሁተዋል በገና ጨዋታ ጎል አስቆጥረዋል እንደ ማለት ነው። የዓመት ሰው ይበለን ልንል ነው። የዓመት ሰው ይበለን ያለን ሰብስቦ ማሬ በለው ማሬ በለው ማሬ በለው ማሬ በለው ማሬ በለው ዓመት ያደረሰን ማሬ በለው ድፏችንን እንበላለን። መልካም በዓል። ማሬ በለው ጎበዝ ሁላችንም ማሬ በለው ማሬ በለው እንዲሁ እንዳለን ማሬ በለው ማሬ በለው ዓመት ያውል ሰሞ ማሬ በለው ማሬ በለው እንዲሁ ሰብስቦ ማሬ በለው ማሬ በለው ማሬ በለው እንዲሁ እንዳለን ማሬ በለው ማሬ በለው ዓመት ያውል ሰሞ ማሬ በለው ማሬ በለው እንዲሁ ሰብስቦ ማሬ በለው